ከጋምቤላው ግጭት ጀርባ በአንድ የፖሊስ አዛዥ ላይ የተፈጸመ ግድያ ጋምቤላን ሰላም ነስቷታል። ከዕለተ ማክሰኞ ጀምሮ የጋምቤላ ጎዳናዎች ረጭ ብለው ባሮም አክሩፎ መሰንበቱ ታውቋል። ምን ነው ቢሉት መልስ ይኖረዋል። በጋምቤላ ለረጅም ጊዜ የሚነሱ ጠቦች ተመሳሳይ ባህሪ ያላቸው ናቸው። በግለሰቦች መሃል የሚነሳ አለመግባባት ወደ ጎሳ ግጭት እስኪቀየር ቀናት አይፈጅበትም። የሰሞነኛው ግጭት መንስኤ ምንነቱ ባይታወቅም ባህሪው ግን ከዚህ ቀደም ካስተዋልናቸው ግጭቶች ጋር ተቀራራቢ ነው። በጋምቤላ ክልል አኝዋክ፣ ኑዌር፣ ማጃንግ፣ ኮሞ፣ ኦፖ እና ሌሎች ብሔረሰቦች ይኖራሉ። አብዛኛውን ጊዜ በሁለት ግለሰቦች መሃል የተነሳ ግጭት ወደ እነዚህ ብሔሮች አለመግባባት ያድጋል። በግለሰቦቹ ጸብ መሃል የሰው ሕይወት የጠፋ እንደሆነ ደግሞ የበቀል ግጭቶች ለወራት ክልሉን ያምሱታል። እልፍ ነዋሪዎችም በዚህ የበቀል ግጭት ሕይወታቸው ያልፋል። ግጭቱ በፍጥነት ከቁጥጥር ውጭ የሚወጣበት ዋነኛው ምክንያት ደግሞ በስልጣን ላይ የብሔር ግጭቱን በመሳሪያ ስፖንሰር የሚያደርጉ ተዋናያን እንዳሉት ይታመናል። ይሄ በጋምቤላ የተለመደና የሰነበተ አሳዛኝ ታሪክ ነው። የደቡብ ሱዳን ስደተኞችም ጉዳይ ሌላኛው የክልሉ ጦስ ነው። በሰሞኑ ቀናት በክልሉ ስላለው ውጥረት ወቅታዊ መረጃዎችን እናቀብላችሁና ይህን የጋምቤላ ክልል የግጭት ባህሪን ከዚህ ቀደም ባጋጠሙ ክስተቶች አባሪነት እንመለከተዋለን። ለከተማይቱ አለመረጋጋት መንስኤ የሆነው የጋምቤላ ከተማ ፖሊስ አዛዥ ኮማንደር ኡሞዱ ጁሉ ግድያ የተፈጸመው ማክሰኞ ታህሳስ 7 2018 ከቀኑ 4 ሰዓት ገደማ እንደሆነ የቅርብ ጓደኛቸው ተናግረዋል። የጋምቤላ ክልል ፖሊስ ኮሚሽነር አቶ ኡጉላው ጁሉ ግድያውን መፈጸሙን ለኢትዮጵያ ኢንሳይደር ቢያረጋግጡም ዝርዝር መረጃ ከመስጠት ግን ተቆጥበዋል። ከዚህ ክስተት በኋላ በጋምቤላ ከተማ የተለያዩ አካባቢዎች የመሳሪያ ተኩስ እየተሰማ እንደሚገኝም የተገደሉት የፖሊስ አዛዥ የቅርብ ጓደኛ ተናግረዋል። ግለሰቡ ተኩስ ከሚሰማበት አካባቢ ስላለው ሁኔታና ምን አይነት ጉዳት እንደደረሰ ማወቅ እንዳልቻሉ ቢገልጹም ዛሬ ቀትር ላይ ወደ ከተማው የመጀመሪያ ደረጃ ሆስፒታል በሄዱበት ወቅት የሞቱና የተጎዱ ሰዎችን እንደተመለከቱ የዓይን እማኝነታቸውን ሰጥተዋል። ኢትዮጵያ ኢንሳይደር ያነጋገረቻቸው ሁለት የጋምቤላ ከተማ ነዋሪዎች ትላንትና ዛሬ በከተማይቱ የተኩስ ድምፅ እንደሚሰማና መደበኛ እንቅስቃሴ መቆሙን አረጋግጠዋል። በትላንትናው ዕለት የነበረው ተኩስ የቆመው ማታ 3 ሰዓት ገደማ ከዘነበው ዝናብ በኋላ እንደነበር አንድ የከተማይቱ ነዋሪ ተናግረዋል። ይህንንም ተከትሎ የክልሉ መንግስት አስቸኳይ መግለጫ ማውጣቱ ተሰምቷል። በመግለጫውም በጋምቤላ ክልል በጸጥታ ስራ ከተመደበው የሰራዊት አባላት ውጪ የትኛውንም የጦር መሳሪያ ይዞ የሚገኝና የሚንቀሳቀስ ግለሰብ ወይም ቡድን ላይ የጸጥታ ኃይሎች አስፈላጊውን እርምጃ ይወስዳሉ ብለዋል። መግለጫው አክሎም ከዓመታት በፊት በክልሉ የሚፈጠሩ አውዳሚ ግጭቶችን አስታውሶ የአመራር ለውጥ ከተደረገ በኋላ በክልሉ ሰላም ሰፍኖ ነበር ይላል። መግለጫው ይህም ቢልም ዛሬም በጋምቤላ ነፍስ ይጠፋል። የአካባቢውን የግጭት ሁኔታ ለመረዳት ጥቂት ጊዜ ወደ ኋላ እንመለስ። ቀጥሎ የምናቀርባቸው ከጥቂት ጊዜ በፊት በክልሉ የተነሳን ተመሳሳይ ግጭት ታሪክና የግጭቱን መንስኤና የነዋሪዎችን ስጋት ነው። ዛሬ እየሆነ ያለውን ነገር ይረዳናልና እነሆ ታሪኩ። ግንቦት 13 ቀን 2015 ዓ.ም በጋምቤላ ክልል ኢታንግ ልዩ ወረዳ ውሃ በመቅዳት ላይ የነበረች እናት በበራሪ ጥይት ተመታ ትገደላለች። ይህን አሳዛኝ ክስተት ተከትሎም እዛ አካባቢ ሁሌም እንደሚሆነው ግጭቱ መልኩን ቀይሮ የጎሳ ቅርጽ በመያዙ ወደ ሌሎች አካባቢዎች እየተዛመተ ሌላ ግጭት እየወለደ ብዙዎችን ለሞት መቁሰል እንዲሁም ለዝርፊያ አጋልጦ ጋምቤላ በሰዓት እላፊ እንቅስቃሴ ገደብ ላይ መቆየቷ የሚዘነጋ አይደለም። ልክ እንደ ዛሬው እንቅስቃሴ አልነበረም። ከጋምቤላ ወደ ሌላ የሚወስዱ መንገዶች ተዘግተው ቆይተዋል። ቢሮዎች ዝግ እንዲሆኑ ተወስኗል። አንድ የጋምቤላ ነዋሪ እንዲህ ነበር ሁኔታውን የገለጸው። ኑዌር ከሚኖርበት መንደር ወደ አኟ የሚኖርበት መንደር አትሄድም። ከአኟ መንደር ወደ ኑዌር መሄድ አትችልም። ይህ ነው የጋምቤላ እውነት። የፖለቲካ ሳይንስና ዓለም አቀፍ ግንኙነት እንዲሁም የግጭት አፈታት ምሁርና የአካባቢው ተወላጅ አቶ ማኑስ ሁንደራ በወቅቱ ለአሜሪካ ድምፅ ራዲዮ በሰጡት ቃል የጋምቤላን ድባብ እንዲህ ነበር የገለጹት። ምንም የሰላም ድባብ አይታይም። የሰዓት እላፊውም ተግባራዊ አልሆነም። ዘራፊዎች እንደ ፍላጎታቸው ይንቀሳቀሳሉ። ሰው በዘራፊዎች ጥይት ተመቶ እርዳታ ማድረግ የማትችልበት ሁኔታ ነው ያለው። ሌላው ስማቸው እንዲጠቀስ ያልፈለገው የጋምቤላ ነዋሪም የሰዓት እላፊው ብዙም እንዳልፈየደ
ይባስ ብሎ ለዝርፊያ እየዳረጋቸው እንደሆነ ተናግረው ነበር። የጸጥታ ኃይሎች ተገቢውን ጥበቃ እያደረጉ እንዳልሆነም የአካባቢው ሰው ይወቅሳል። በጋምቤላ ክልል ለግጭት መንስኤ ተብሎ የሚጠቀሱ እንደየጊዜው ሁኔታ የተለያዩ ቢሆኑም ስር የሰደደው ችግር ግን በሁለት ነባር ጎሳዎች መካከል የሚነሱ የቦታ ይገባኛል ጥያቄዎች እንደሆኑ ፖለቲከኞቹና ነዋሪዎቹ ይስማማሉ። ይሁንና በየጊዜው በግለሰብ ደረጃ ተነስተው ወደ ጎሳ ግጭት ተቀይረው በክልሉ አለመረጋጋት፣ ሞት፣ መፈናቀል በማስከተሉ ሂደት ግን በአካባቢው በየጊዜው የሚሾመው አንዳንድ ባለስልጣናት ከዚህ ከጎሳ አስተሳሰብ ቆፈን ያልጸዱ በመሆናቸው ግጭቱን በመጠንሰስና በማባባስ ቆምንለት ለሚሉት ጎሳ የመረጃ የጦር መሳሪያና የአመራር ድጋፍ በመስጠት የጎላ ሚና እየተጫወቱ እንደሆነ አስተያየታቸውን የሚሰጡ ነዋሪዎችና ፖለቲከኞች ይናገራሉ። በዚህ ግጭት እጃቸው ያለበት አመራር ከመንግስት መጋዘን መሳሪያ ለታጣቂዎች የሚሰጡበት ሁኔታ አለ። ሌላ ትኩረት ያልተሰጠው ጉዳይ ደግሞ በክልሉ የደቡብ ሱዳን ስደተኞች ቅበላና አስተዳደር ደካማ በመሆኑ ስደተኞቹ በዘር ሐረግ ከሚመሳሰሉት ጎሳ ጋር በመወገን የግጭቱ ተካፋይ የመሆናቸው ጉዳይ በእንጭጩ ካልተገራ ሀገራዊ ስጋት ሊሆን እንደሚችል ነዋሪዎች በወቅቱ በምሬት ሲናገሩ ይደመጥ ነበር። እንደ ጎርጎሮሳውያኑ አቆጣጠር በ2020 በተባበሩት መንግስታት ድርጅት የስደተኞች ኮሚሽን የወጣው መረጃ እንደሚያመለክተው በጋምቤላ ክልል ወደ 320 ሺህ የሚጠጉ የደቡብ ሱዳን ስደተኞች ይኖራሉ። ነዋሪዎች ግን ይህን አሃዝ አይቀበሉትም። በዓለም አቀፍ የስደተኞች አያያዝ ደንብ መሰረት በማስተዳደር ክፍተት ስላለ ቁጥሩ ከዚህ ሊልቅ ይችላል ባዮች ናቸው። በድንበር ሾልከው በመግባት ከሚቀርባቸው ጎሳ ቤተሰቦች ጋር የሚጠለሉ እንዳሉም ይገልጻሉ። ፖለቲከኞች ለየቡድናዊ ፍላጎታቸው ማሳኪያነት ግጭቱን እንደሚያግሙት ባይጠረጠርም የደቡብ ሱዳን ስደተኞች በውሱን መልኩም ቢሆን የግጭቱ አካል እየሆኑ ነው መባሉ ግን ነገሩን አሳሳቢ ያደርገዋል። ብዙዎች በካምፕ አይደለም የሚኖሩት። ለብሔር ብሔረሰቦች በዓል ለእንግዳ ማረፊያ በተሰራው ቦታ ነው የሰፈሩት። ሲሰፍሩም የሚጠይቁት አካል የለም። የሆነ ነገር ስትል ጦር ነው የሚመዘዝብህ። ሌላው ስማቸው እንዲጠቀስ ያልፈለጉ ነዋሪም የደቡብ ሱዳን ስደተኞች ላይ ቁጥጥሩ የላላ ስለመሆኑ እንዲያስረዳሉ። በደቡብ ሱዳን ካምፖች ላይ የተከማቹ መሳሪያዎች አሉ። ሁለተኛ ደግሞ እንደ ነዋሪ ሆነው በመንግስት መስሪያ ቤት እየሰሩ ደሞዝ የሚወስዱ አሉ። በዘመድ አዝማዶቻቸው እየሰፈሩ የኢትዮጵያ መታወቂያ እየወሰዱ ነው። ማነው ኢትዮጵያዊ ማነው የውጭ ዜጋ የመለየት ስራው ደካማ ነው። ይህ በዚህ ከቀጠለ ከጎሳ ግጭት አልፎ ወደ ደቡብ ሱዳንና ኢትዮጵያ ውጊያ ነው የሚወስደን። የደቡብ ሱዳን ስደተኞች እኛ መረጃ ባገኘንበት ውሱን መልኩም ቢሆን በአገር ውስጥ ጉዳዮች ጣልቃ የሚገቡት በስልጣን ላይ ያሉ አመራሮች ድጋፍ ጭምር እንደሆነ መረጃዎች ያመለክታሉ። የጦር መሳሪያና እጾች የሚዘዋወሩት በእነሱ ነው። ለምሳሌ አንድ ስደተኛ 16 ክላሽ ይዞ በሰዓቱ ጠቁመን ተያዘ። ከሰዓት በኋላ ሰውየው ተለቆ መጥቶ እናንተ ናችሁ የጠቆማችሁኝ ብሎ እኛ ላይ ሲዝት ነበር። ሰውየውም እቃውም ተለቆ ማለት ነው። ይህ ውስጥ ለውስጥ የራሳቸው ሰዎች ስላሉ ነው። የፖለቲካ ሳይንስ ምሁሩ አቶ ማኑስም ይህንን ይጋራሉ። የጦር መሳሪያ መሸጥ እንደነ ሐሽሽና ሌሎች ነገሮች ማምጣት መሸጥ መኖራቸውን የሚያጠራጥር ነገር የለውም። የጋምቤላ ነጻነት ግንባር አባል አቶ ጆብ ፓል ግን ይህ ፍጹም ከሐቅ የራቀ ነው ባይ ናቸው። የግጭቱ መነሻ ኢታንግ ልዩ ወረዳ ውስጥ የሚገኙ ቀበሌዎች ናቸው። እነዚህ ደግሞ ከስደተኞች በጣም የራቁ ናቸው። ስለዚህ ሰላም እንዳይወርድ የሚፈልጉ ኃይሎች ቀጥታ ወደ ስደተኞች ነው የሚያላክኩት። አቶ ጆፓል ይህን ይበሉ እንጂ የደቡብ ሱዳን ተመላላሽ ነጋዴዎች ከክልሉ ባለስልጣናት ጋር በማበር በጦር መሳሪያ ንግድና ሌሎች ህገወጥ ተግባራት እንደሚሳተፉ ግን አልሸሸጉም። የደቡብ ሱዳን ስደተኞች ቅበላና አስተዳደር ላይ ጉዳዩ በሚመለከታቸው የፌዴራልም ሆነ የክልል ባለስልጣናት በኩል ክፍተት በመኖሩ ምክንያት በውስጥ ጉዳይ ላይ በተለያየ መጠን እጃቸውን እንዲያስገቡ በር የከፈተ እንደሆነ አስተያየት ሰጪዎቹ ይናገራሉ። ይህ ደግሞ ለወደፊቱ ከተራ የጸጥታ ስጋትነት አልፎ ለሀገሪቱም የደህንነት አደጋ ሊያስከትል እንደሚችል ያሳስባሉ። የፖለቲካ ተንታኙ አቶ ማኑስ ሁንደራ ስጋቱ ትክክለኛ ስጋት መሆኑን ይጋራሉ። በጋምቤላ ክልል የሚገኙ የደቡብ ሱዳን ስደተኞች በውስጥ ግጭቶች ላይ ስለመሳተፋቸውና የጦር መሳሪያ ንግድን ጨምሮ በተለያዩ ህገወጥ ድርጊቶች ስለመሳተፋቸው ከጥርጣሬ የዘለሉ ተጨባጭ ተግባራዊ እንቅስቃሴዎች እንዳሉ መረጃዎች ያሳያሉ። ይህ ሊሆን የቻለውም በፌዴራል መንግስትና በክልል አስተዳዳሪዎች የሚታዩ የስደተኞች አያያዝ ክፍተቶች ስለመሆናቸው ነዋሪዎችና ፖለቲከኞቹ አስረድተዋል። ይህ ለሀገር የጸጥታ ችግር ሊሆን የሚችል ነገር በእንጭጩ ካልተቀጨ ነገ ጉዳዩ ሰፍቶ ሌላ መልክ ሊይዝ እንደሚችልም የፖለቲካ ሳይንስ ምሁሩ አቶ ማኑስ ሁንደራ ደጋግሞ አሳስበዋል። ይህ ከሆነ ከጥቂት ዓመት በኋላ ነው እንግዲህ በአንድ የፖሊስ አዛዥ ሞት ምክንያት ክልሉ ዳግም ወደ ከባድ ውጥረት የገባው።
እኛ ለአካባቢው ነዋሪዎችና ለሀገራችን ፍጹም ሰላምን እንመኛለን። ቸር ቆዩልን።